የአሜሪካ የውጭ ጉዳይ ሚኒስቴር ዲፓርትመንት ኦፍ ስቴት ለሰኔ ወር የሚሆን የኢሚግሬሽን ቪዛዎችን የመጨረሻ ውሳኔ ቀናት ፋይናል አክሽን ዴት እና ማመልከቻ ማስገቢያ ቀናት ዴት ፎር ፋይሊንግ ይፋ አድርጓል። በከፍተኛ ፍላጎት ምክንያት አንዳንድ የቪዛ አይነቶች ወደ ኋላ የመመለስ ወይም የመዘግየት እድል አጋጥሟቸዋል። ዓመታዊ የቪዛ ኮታ ገደቡን ስንመለከት በቤተሰብ ስፖንሰርነት ለ2026 በጀት ዓመት የተመደበለት ኮታ 226,000 የውጭ ሀገር ዜጎች ወደ አሜሪካን እንዲገቡ የቪዛ ኮታ ተሰጥቷቸዋል ማለት ነው። በስራ ስምሪት ወደ አሜሪካን ሀገር ለሚመጡት በዓለም አቀፍ ደረጃ 140,000 ቪዛዎች ተመድበዋል። የሀገር ኮታ ገደብን በተመለከተ ማንኛውም ሀገር ከጠቅላላ የቪዛ መጠን ከ7% በላይ ማለፍ የለበትም። ይህም ከፍተኛ የቪዛ ፍላጎት ባላቸው እንደ ቻይና፣ ህንድና ሜክሲኮና ፊሊፒንስ ባሉ ሀገራት ላይ ከፍተኛ መዘግየት ፈጥሯል ነው የተባለው። የዲቪ ሎተሪን በተመለከተ በህግ ማሻሻያዎች እንደቀረበው በህግ ማሻሻያዎች ምክንያት ጠቅላላ የቪዛ ቁጥር ከ55,000 ወደ 52,000 ዝቅ ብሏል። እንዲሁም አጀስትመንት ኦፍ ስታተስ ለምትጠይቁ ትውልደ ኢትዮጵያውያን በሙሉ ፋይናል አክሽን ዴት ነው ወይስ ዴት ፎር ፋይሊንግ የምትጠቀሙት የሚለውን ደግሞ ቀጥሎ ልናቀርብላችሁ ነው። ዋና ዋና መዘግየቶችና ማስጠንቀቂያዎችም ቀርበዋል። ባለፉት ወራት የቪዛ ቀናቶችን በፍጥነት ወደፊት እንዲራመዱ ተደርጎ የነበረ ሲሆን አሁን ላይ ያለው ከፍተኛ ፍላጎት መንግስት ቀናቱን ወደኋላ እንዲመለስ ወይም በጀት ዓመቱ እስከ መስከረም 30 ከመጠናቀቁ በፊት የተወሰኑ የቪዛ አይነቶች ሙሉ በሙሉ ዝግ እንዲሆኑ ተወስኗል። ስለዚህ ወደኋላ በቀጥታ ቪዛ ቡሌቲን ብላችሁ ስትገቡ ጎግል ላይ ያመጣላችኋል። ቪዛ ቡሌቲን የሚለውን ስትከፍቱት ወይም ደግሞ ዌብሳይቱን ከፈለጋችሁ travel.state.gov /content/visa bulletin ብላችሁ ሰርች ስታደርጉት ይመጣላችኋል። ይሄ ከከበዳችሁ ደግሞ http ምናምን የሚለው ከከበዳችሁ በቀጥታ ጎግል ላይ ገብታችሁ ቪዛ ቡሌቲን ብላችሁ ስትጽፉ ቪዛ ቡሌቲን የሚል ይመጣላችኋል። እሱን ክሊክ ስታደርጉበት ቪዛ ቡሌቲን ሜይ 2026 አፕካሚንግ ቪዛ ቡሌቲን ጁን 2026 ብሎ ሁለት አይነት ነገር ይመጣላችኋል ማለት ነው። እንግዲህ የአሜሪካ የኢሚግሬሽን መስሪያ ቤት የሚቀጥለው ወር ሊገባ ገና የመጀመሪያው ወር አጋማሽ ላይ ወይም 15ኛው ቀን ላይ ሁልጊዜም ቪዛ ቡሌቲን የሚቀጥለውን ወር ቀድሞ ይለቃል። አሁን የግንቦት ወር ቪዛ ቡሌቲን ገና እስከ ግንቦት 30 የሚሰራ ሲሆን የሰኔ ወር ደግሞ ቀድሞ ተለቋል ማለት ነው። መረጃው የተለቀቀው ደግሞ ከሰዓታት በፊት ነው የወጣው። ስለዚህ ትኩስ መረጃ ነው የሚደርሳችሁ። የግንቦት ወር ቪዛ ቡሌቲንን ባለፈው በዝርዝር አቅርበንላቸዋል። ልክ የአሜሪካ የኢሚግሬሽን መስሪያ ቤት ቪዛ ቡሌቲን እንደለቀቀ ኢሚዲየትሊ የኛ ዩቲዩብ ቻናል በሱ ዙሪያም ዝርዝርና ሰፋ ያለ ዘገባዎችን ይሰራል። ሁልጊዜም በየወሩም የኛ ዩቲዩብ ቻናል ቪዛ ቡሌቲን መቼ እንደተለቀቀ ለእናንተ ያደርሳል ማለት ነው። ስለዚህ የሁለቱን ቪዛ ቡሌቲን እዚህ ጋር እንደምትመለከቱት ኮምፔር እያደረግን ወደ ኋላም ተመልሷል። የተመለሰ ቀንም አለው። በተለይ የሰኔ ወር ቪዛ ቡሌቲን ብዙ ለውጥ ተደርጎበታል። አሁንም በድጋሜ አብራችሁን ቆዩ። ጎን በጎን ከፍታቸዋለሁ። ይሄኛው የግንቦት ወር ቪዛ ቡሌቲን ነው። እዚህ ጋር እንደምትመለከቱት ኦልሬዲ እየተጠቀምንበት ነው። ከወጣ ቆይቷል። እዛው ጎን በጎን ደግሞ የሰኔ ወር ገና ወደፊት የሚመጣውን ቪዛ ቡሌቲን ደግሞ እንደዚህ ጎን ለጎን ከፍተንላቸዋል። ሁለቱንም አብረን እናያለን። ብዙ ዝርዝር ነገሮች ተጽፈዋል። እሱ ብዙም አስፈላጊ ስለማይሆን በቀጥታ ሰንጠረዡ ጋር ልውሰዳችሁ። ሰንጠረዥ ኤ ፋይናል አክሽን ዴት ትላለች። ፎር ፋሚሊ ስፖንሰርድ ፕሪፈረንስ ኬዝ ይሄ የሰኔ ወር ነው። እዚህ ጋር ደግሞ አሁንም የባለፈው የግንቦት ወር ለማነጻጸር እንዲያመቸን ከዚህ ጋር ልክፈትላችሁ። ይሄኛው ደግሞ የግንቦት ወር ነው። እዚህ ጋር ሁሌም ቪዛ ቡሌቲን ምናልባት አዲስ ከሆናችሁ ለዚህ ቪዲዮና ለቪዛ ቡሌቲን ስትጠቀሙ ትውልደ ኢትዮጵያውያን ከሆናችሁ ፋሚሊ ስፖንሰርድ የሚለው ወደታች ይሄ ኮለም F1 F2A F2B F3 F4 የሚባለው የቤተሰብ የቪዛ ምድብ አይነቶች ናቸው። ወደ ጎን ደግሞ ኦል ቻርጀቢሊቲ ኤሪያ ኤክሰፕት ዞስ ሊስትድ የሚል አለ። እዚህ ውስጥ ነው ኢትዮጵያን የምታገኟት። ወደ ጎን አሁንም ስታልፉ ቻይና ሜንላንድ ቦርን፣ ኢንዲያ፣
ሜክሲኮ እና ፊሊፒንስ የሚሉ ሀገሮች ወደ ጎን አሉ። እነሱ የራሳቸው ኮታ ወጥቶላቸዋል፣ የራሳቸው ኮለም ተዘጋጅቶላቸዋል። እሱን አንጠቀምም። ኦል ቻርጀቢሊቲ ኤሪያ ኤክሴፕት ዞስ ሊስትድ ኢትዮጵያ ከዚህ ውስጥ ነው ያለችው ማለት ነው። ኢትዮጵያ ከዚህ ውስጥ ነው የምታገኟት። ይሄን ወደታች ያለውን እንጠቀማለን ማለት ነው። የግንቦት ወርን ስንመለከተው በኤፍ1 ምድብ ለምትገኙ ኤፍ1 ምድብ ምንድነው? ኤፍ2ኤ ምድብ ምንድነው? ኤፍ2ቢ፣ ኤፍ3፣ ኤፍ4 የሚለውን ከዚህ በፊት በርካታ ቪዲዮ ስለሰራን ተደጋጋሚ እንዳይሆን ቪዲዮአችንም አሁን በሱ ዙሪያ ተጨማሪ ማብራሪያ አንሰጥም። እነዚህ ምድቦች ግን እንደ ጠቅላላ ስናደርገው የሚያሳዩት አሜሪካን ሀገር ሆነው በዜግነት በግሪን ካርድ በሁለት አይነት መንገድ ኢትዮጵያ ውስጥ ያሉ ቤተሰቦቻቸውን የሚያመጡበት ነው። ባል ሚስቱን፣ ሚስት ባሏን ማምጣት ትችላለች። ዜጋ ሲሆኑና ግሪን ካርድ ሲሆኑ የራሱ አለው። ያላገቡ ልጆች፣ ያገቡ ልጆች ከ21 ዓመት በላይ ከ21 ዓመት በታች የሚል ዝርዝር ነገር አለው። እነሱን ወደ አሜሪካን ሀገር የምናመጣበት የቪዛ አይነት ነው ከኤፍ1 እስከ ኤፍ4 የተደረደረው። የግንቦት ወር በኤፍ1 ምድብ የሚገኙት እዚህ ጋር እንደምትመለከቱት 01 ሴፕቴምበር 2017 ድረስ ነበር። እስኪ የሰኔ ወር እንዴት ብሎ ይሆን እንመልከተው። የሰኔ ወርን ስትከፍቱት ደግሞ 01 ሴፕቴምበር 2017 ይላል። ምንም አይነት ለውጥ የለውም። ወደፊትም አልሄደም፣ ወደ ኋላም አልተመለሰም። ኤፍ1 ምድብ። ሁለተኛው ኤፍ2ኤ ምድብ ነው። 01 ኦገስት 2024 ላይ ይገኛል። 01 ኦገስት 2024 ላይ ይገኛል። የግንቦት ወር ማለት ነው። ወደ ሰኔ ወር ስንመጣም ትንሽ የተሻለ ነገር አሳይቷል። 01 ጃንዋሪ 2025 ድረስ ቀርቧል። ኤፍ2ኤ ምድብ ያላችሁ ትውልደ ኢትዮጵያውያን እና ወደ አሜሪካን ሀገር መምጣት ለምትፈልጉ በዚህ ምድብ በጣም መልካም አጋጣሚ ነው። እየቀረበ ነው። 01 ጃንዋሪ 2025 እስከ ዛሬ ዓመት ድረስ ያሉት እየገቡ ነው ማለት ነው። በዚሁ አጋጣሚ ቪዛ ቡሌቲናችሁን ቼክ ስታደርጉም የእናንተ የተሰጣችሁ ደብዳቤ ወይም ወረቀት ላይ ኤፍ2ቢ ምድብ ያሉትን እንመልከታቸው። ኤፍ2ቢ ምድብ 22 ሜይ 2017 ገና 2017 በፈረንጆች አቆጣጠር ላይ ነበር የግንቦት ወሩ። የሰኔ ወሩን ስንመለከተው ኤፍ2ቢ 22 ሴፕቴምበር 2017 ገብቶ እናገኘዋለን ማለት ነው። ምንም አይነት ለውጥ አላሳየም ማለት ይቻላል። ትንሽ ወራት ነው የተንቀሳቀሰው ከሜይ ወደ ሴፕቴምበር። ስለዚህ ጁን፣ ጁላይ እና ኦገስት 3 ወር ወደፊት ተንቀሳቅሷል ማለት ነው። ሌላው የቪዛ አይነት ኤፍ3 ምድብ ላይ 15 ፌብራሪ 2012 ላይ ነበር የነበረው የግንቦቱ። አሁን 15 ፌብራሪ 2012 ተመሳሳይ ነው። ምንም አይነት ለውጥ ያላሳየ የቪዛ አይነት ሆኗል ማለት ነው። የመጨረሻው ምድብ ኤፍ4 ነው። 15 ሴፕቴምበር 08 ገና የ2008ን እያዩ ነው። በጣም ወደኋላ ቀርቶ ነበር። ይሄ የግንቦት ወር ነው። ወደዚህ ስንመለስ ደግሞ የሰኔ ወርን ስንመለከተው 08 ኖቬምበር፣ ወደ ኖቬምበር ትንሽ ተንቀሳቅሷል። ዓመተ ምሕረቱ ግን ያው ነው 2008 ነው ገና እያዩ የሚገኙት ማለት ነው። ይሄ የቤተሰብ ወይም ፋሚሊ ስፖንሰር ቪዛ አይነት ፋይናል አክሽን ዴት ነው። ዴት ፎር ፋይሊንግ ቢ ሰንጠረዥ ቢ ደግሞ ዴት ፎር ፋይሊንግ የሚለውን ማየት እንችላለን። ከዛው ከፋሚሊ ስፖንሰር ማለት ነው። ዴት ፎር ፋይሊንግ ጥቅሙን ለምንድን ነው ካላችሁኝ ከዚህ በፊትም በተደጋጋሚ በእኛ የዩቲዩብ ቻናል አቅርበነዋል። ለአሜሪካ ለግሪን ካርድ ማመልከቻ ለማስገባት ገና ማመልከቻ ለማስገባት ነው። ፋይናል አክሽን ዴት ሰንጠረዥ ኤ ላይ ያየ ነው፣ ግን እሱ ደግሞ የሚያገለግለው ግሪን ካርዳችሁን ለመውሰድ። ስለዚህ ሁለቱ ልዩነት አላቸው። የግንቦት ወር ፋይናል አክሽን ዴት ከጨረስን ዴት ፎር ፋይሊንግ የሰኔ ወርን ስንመለከተው ኤፍ1 ምድብ የምትገኙ በሙሉ የግንቦት ወር እስከ 01 ኦክቶበር 2018 እየተመለከቱ ነበር፣ ማለት ፋይል ይቀበሉ ነበር። ወደ ሰኔ ወር ስንመጣ ደግሞ 01 ኦክቶበር 2018 ፋይል ይቀበላሉ። ምንም አይነት ልዩነት የለውም። ኤፍ2ኤ ምድብ ያላችሁ እናንተ እንኳን ደስ አላችሁ። የእናንተ በጣም አሪፍ ስታተስ ላይ ናችሁ፣ ከረንት ናችሁ። ሲ የሚል ካያችሁ ከረንት ማለት ነው።
አሁንም ከረንት ነው። ሰኔ ወርም ከረንት ነው። የግንቦት ወርም ከረንት ነበር። ኤፍ2ቢ ምድብ ለምትገኙ ኤፍ2ቢ ምድብ 01 ጃንዋሪ 2018 ድረስ እየተመለከቱ ነው ግንቦት ላይ። ሰኔ ላይ ስትመጡ ደግሞ ኤፍ2ቢ ምድብ 22 ማርች 2018 ድረስ እየተመለከቱ ነው ማለት ነው። ከዚህ ጋር ጃንዋሪ ነበር፣ ወደ ማርች 2 ወር ትንሽ ተንቀሳቅሷል ማለት ነው። ኤፍ3 ምድብ ለምትገኙ የግንቦት ወር 08 ዲሴምበር 2012 ነበር። ዲሴምበር 8 ነበረ። አሁንም ተመሳሳይ ነው። ምንም አይነት ለውጥ አላመጣም። ሰኔ ወር ላይም ያው ነው። ኤፍ4 01 ሴፕቴምበር 2009 እየተመለከቱ ነበር ገና፣ ወይም ማመልከቻ እየተቀበሉ ነበር። ወደዚህ ስንመጣ ደግሞ 22 ዲሴምበር 2009 ድረስ ማመልከቻም እየተቀበሉ ነው ማለት ነው። ይሄ ፋይናል አክሽን ዴት ነው። ሁለተኛው ኤምፕሎይመንት ስፖንሰር ነው። በስራ ምክንያት ወደዚህ ወደ አሜሪካን ሀገር መምጣት ለምትፈልጉ የመጀመሪያው ፋይናል አክሽን ዴት ይሄን ይመስላል። ስለዚህ ወደ ታች ዝቅ እናደርገውና ሰንጠረዥ ቢ ላይ እንሄዳለን ማለት ነው። ሰንጠረዥ ቢ ፋይናል አክሽን ዴት ፈርስት እና ሰከንድ ምድብ ላላችሁ በሙሉ ይሄ በጣም በሚገርም ሁኔታ ፈርስት ኤንድ ሰከንድ ግሩፕ ለምትገኙ እናንተ ከረንት ናችሁ። ዛሬውኑ ሻንጣችሁን ጠቅላችሁ አሜሪካን ሀገር መግባት ትችላላችሁ ማለት ነው። ከረንት ናችሁ። ለእናንተ ወረፋ የለውም። ወረፋ አትጠብቁም። ፈርስት የሚባሉት በነገራችን ላይ የተለየ ትምህርት የተማሩ ፕሮፌሰሮች፣ በዓለም አቀፍ ድርጅቶች፣ ኤንጂኦዎች የሚሰሩ ናቸው። ሰርድ ምድብ የሚገኙት የግንቦት ወርን ስንመለከተው 01 ጃንዋሪ 24 ድረስ ሂደዋል። በስራ ምክንያት ወደ አሜሪካን ሀገር የሚመጡ ማለት ነው። ሰርድ ምድብ ላይ ያላችሁ። ወደ ሰኔ ወር ስንመጣ ሰርድ ምድብ ላይ 01 ጃንዋሪ 24 ይላል። ልክ ነው፣ ምንም ችግር የለበትም። ባለበት ቀጥሏል ማለት ነው። አዘር ወርከር የሚለው 01 ፌብራሪ 22 ድረስ ሂዷል። ወደ ሰኔ ወር ስንመጣ 01 ፌብራሪ 22 አሁንም ባለበት እየረገጠ ነው ማለት ነው። ፎርዝ ምድብ ላይ ስንመጣ 15 ጁላይ 22 ድረስ ነበረ የግንቦት ወር። እዚህ ጋር ስንመጣ 15 ጁላይ 22 ተመሳሳይ ናቸው። ይሄም ባለበት እየረገጠ ነው። ሰርቴን ሪሊጂየስ ወርከር 15 ጁላይ 22 ነው። አሁንም 15 ጁላይ 22 ነው፣ ባለበት እየረገጠ ነው። ሌሎቹ ግን ምድብ 5 አንሪዘርቭድ፣ ፊፍዝ ሴት አሳይድ፣ ፊፍዝ ሴት እያለ የሚቀጥላቸው ሌሎቹ ቪዛዎች በሙሉ ከረንት ናቸው። እነዚህ በሙሉ እንደምትመለከቷቸው ከረንት ናቸው ማለት ነው። በስራ ስፖንሰር አድራጊነት ፋይናል አክሽን ዴትን ከተመለከትን ዴት ፎር ፋይሊንግን እንመልከተው። ዴት ፎር ፋይሊንግን እንመልከተው። ፋይል ለማድረግ ግን የግንቦት ወር ፈርስት፣ ሰከንድ እና ሰርድ እዚህ ጋር የምትመለከቷቸው ፈርስት፣ ሰከንድ እና ሰርድ ከረንት ናቸው። ከረንት ናቸው። ወደ ሰኔ ወር ስንመጣ ዴት ፎር ፋይሊንግ አሁንም ፈርስት፣ ሰከንድ እና ሰርድ ከረንት ናቸው። ዴት ፎር ፋይሊንግ ነው። ይሄ ገና ለማመልከት ነው። አዘር ወርከር የሰኔ ወርን ስንመለከተው 01 ኦገስት 2022 ድረስ መጥቷል። የግንቦትም እንደዛው ነበረ የባለፈው ወር። ፎርዝም ተመሳሳይ ነው። እዚህ ጋርም እንደምትመለከቱት ተመሳሳይነት ያለው ነገር ነው ያለው ማለት ነው። እንግዲህ አጠቃላይ ቪዛ ቡሌቲኑን ስንመለከተው ወደ ኋላ የተመለሱ ቀናቶችና የቪዛ አይነቶች አሉ የሚል ነገር ወጥቶ ነበር። እዚህ ሰንጠረዡ ላይ እንደምንመለከተው ግን ወደ ኋላ የተመለሰ ቀን እስካሁን አላገኘንም። ሁሉም ወደፊት እየገሰገሱ ነው የሚገኙት። ወይ ባሉበት ቁመዋል ወይ ደግሞ ወደ ፊት ሂደዋል እንጂ ወደ ኋላ የተመለሰ የቪዛ አይነት እስካሁን አላየንም። እዚህ ጋር እንደምንመለከተው ይሄኛው ዴት ፎር ፋይሊንግ ነው። እዚህ ጋር ፋይናል አክሽን ዴት ነው የፋሚሊ ስፖንሰር። ሁሉም ይሄ የግንቦት ወር ነው፣ ይሄኛው ደግሞ የሰኔ ወር ነው። ሁሉም ወደፊት ጉዟቸውን ቀጥለዋል። ወደኋላ የተመለሰ የለም። ባለበት ረግጦ ግን የቆመ አለ ማለት ነው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ
የአሜሪካ ስቴት ዲፓርትመንት ከአሜሪካ የኢሚግሬሽን መስሪያ ቤት ጋር በመተባበር ግሪን ካርድ መቼ እንደምትወስዱ፣ ግሪን ካርዳችሁን መቼ በእጃችሁ እንደምታስገቡ፣ እንዲሁም ለግሪን ካርድ መቼ ማመልከቻ ማቅረብ እንዳለባችሁ የሰኔ ወርን ቪዛ ቡሌቲን ይፋ ማድረጉን ተከትሎ ያዘጋጀንላችሁ ዜናና መረጃ ይሄን ይመስል ነበር። ከዚሁ ጋር ተያይዞ እንግዲህ ፋይናል አክሽን ዴት እና ዴት ፎር ፋይሊንግ መቼ ነው የምንጠቀምበት፣ ተፈቅዷል ወይስ አልተፈቀደም የሚለውን ደግሞ በሌላ ዜናና ቪዲዮ አጣርተን የምናቀርብላችሁ ይሆናል። እስከዛው ድረስ በያላችሁበት የዓለም ጥግ ሁሉ ሰላም እንመኝላችኋለን።